ከሁሉ አስቀድሜ ክብራን እንግዶች ጥሪያችንን ተቀብላችሁ በዚህ የምረቃ በዓላችን ላይ ስለተገኛችሁ በዩኒቨርሲቲውና በራሴ ስም ላቅ ያለ ምስጋና አቀርባለሁ። ለውድ ምሩቃን እንኳን ደስ አላችሁ እላለሁ። ዩኒቨርሲቲያችን አዲስ አበባ ዩኒቨርሲቲ ከ74 ዓመታት በፊት 50 በማይሞሉ ተማሪዎች በጥቂት የውጭ ሀገር መምህራን የአዲስ አበባ ዩኒቨርሲቲ ኮሌጅ በሚል ስያሜ ተመስርቶ ከዛሬ በፊት በተደረጉ 74 የምረቃ ዙሮች ከ280 ሺህ የሚጠጉ ምሩቃን ያፈራ በሀገራችንና በአህጉራችን አፍሪካ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ዘርፎች ከፍተኛ ተጽዕኖ የፈጠሩ አሻራቸው ዛሬም ድረስ ህያው የሆነ የሀገር መሪዎችን፣ የቢዝነስ አንቀሳቃሾችን፣ ተቋም የፈጠሩና ስርዓት የገነቡ አስተዳዳሪዎችን ያበረከተ የኢትዮጵያ መልክ የሆነ በሀገራችን የከፍተኛ ትምህርት ጅማሮ ማብሰሪያ ተቋም ነው። የዛሬው አዲስ አበባ ዩኒቨርሲቲ በ17 ካምፓሶች፣ 7 ኮሌጆች፣ አንድ የህግ ትምህርት ቤት፣ በ416 የቅድመና ድህረ ምረቃ ፕሮግራሞች ከ34000 በላይ ተማሪዎችን የሚያስተናግድ ግዙፍ ፍላግሺፕ ዩኒቨርሲቲ መሆን የቻለ ነው። መንግስት በትምህርት ሴክተር የሚስተዋለውን ጉድለት ለማረም በከፍተኛ ትምህርት ዘርፍ ከሚወስዳቸው እርምጃዎች ጋር ተያይዞ ዩኒቨርሲቲያችን አዲስ አበባ ዩኒቨርሲቲ የራስ ገዝነት ሪፎርም የመጀመሪያ ተግባሪ ተቋም እንዲሆን ተመርጧል። በባለፉት 22 ወራትም ከዚህ ጋር የተያዙ ተግባራትን ስንፈጽም ቆይተናል። በዚሁ መነሻ አዲስ የ5 ዓመት ስትራቴጂክ እቅድ በዩኒቨርሲቲያችን የሥራ አመራር ቦርድ ጸድቆ የሴኔት ህጉ የራስ ገዝነት አዋጁን ታሳቢ አድርጎ ተስተካክሎ በ1969 ያጣነውን አካዳሚያዊ ነጻነት ለማስመለስ ጉዞ ጀምረናል። በዚህ የነጻነት መነሻ የአካዳሚክ ፕሮግራሞችን መልሰን ገምግመን ተፈላጊና ተመራጭ የሆኑትንና ጠቃሚዎቹን ብቻ በማስቀረት በ2017 ለመጀመሪያ ጊዜ በራሳችን መስፈርት መመዘኛና ፈተና ተማሪዎቻችንን ተቀብለናል። ይህ ለአዲስ አበባ ዩኒቨርሲቲ ትልቅ ብስራት ነው። በተጨማሪም አዲስ አበባ ዩኒቨርሲቲ የልቀት ማዕከልነቱን ለማስጠበቅና ለማላቅ የተማሪዎችን ስኬት የሚያግዙ የመምህራኖቻችንን ብቃት ከፍ የሚያደርጉ እርምጃዎች በመውሰድ ላይ ይገኛል። እንደ ወትሮ ሁሉ አዲስ አበባ ዩኒቨርሲቲ የአካዳሚክ ልቀትነት የምናልመው ብቻ ሳይሆን ዛሬም የምንኖረው መሆኑን ተማሪዎቻችንና ምሩቃኖቻችን ምስክሮች ናቸው። ክቡር ፕሬዝዳንት፣ ክቡራንና ክቡራት፣ ዩኒቨርሲቲያችን አዲስ አበባ ዩኒቨርሲቲ በሀገራችን ቀዳሚው ብሎም በአፍሪካ ከቀዳሚዎቹ መካከል የሚቆም የምርምር ዩኒቨርሲቲ መሆን ችሏል። በ2017 በመንግስት በሚሰጠው ድጋፍና በራሱ ገቢ ከ150 በላይ የምርምር ፕሮጀክቶችን ከነኚህ ውስጥ 12ቱ በአገር በቀል እውቀት ላይ የሚሰሩ 128 ሚሊዮን ብር በጀት መድቦ እያሰራ ይገኛል። ለአመታት በፈጠራቸው የትብብር ፕሮጀክቶች ዛሬ ላይ ጠቅላላ በጀታቸው 4.4 ቢሊዮን ብር የሆነ 66 የምርምር ፕሮጀክቶችን በማካሄድ ላይ እንገኛለን። የሚከናወኑ ምርምሮች ጥራታቸው ከፍ ያለ ችግር ፈቺና ተጽዕኖ ፈጣሪ በመሆናቸው በየጊዜው እየተገመገመ የሚሄድ ሲሆን በአውሮፓውያኑ አቆጣጠር 2024 2519 የጥናትና የምርምር ግኝቶችና ውጤቶች በዓለም አቀፍ ጆርናሎች ላይ ለህትመት በቅተዋል። ከዚህ በተገናኘ በዩኒቨርሲቲ ባለቤትነት የሚታተሙ 14 ጆርናሎች በትምህርት ሚኒስቴር እውቅና ያገኙ ሲሆን ከነኚህ ውስጥ 6ቱ ዓለም አቀፍ እውቅና ያላቸው ናቸው። ዩኒቨርሲቲው የሚያሰራቸው ምርምሮችና የሚያወጣቸው ቴክኖሎጂዎች ለኢንዱስትሪውና ለሴክተሮች እንዲደርስ በቅርበት እየተሰራ ያለ ሲሆን ከ22 የግልና የመንግስታዊ ተቋማት ጋር በምርምር በማማከርና በስልጠና ስራዎች በመተሳሰር ለስራው ማስፈጸሚያ 1.4 ቢሊዮን ብር ተመድቦ በመከናወን ላይ ይገኛል።
ምርምሮች የሚያስገኙት ፈጠራ የአእምሯዊ ንብረት ባለቤትነት መብትን ለማረጋገጥ ለስድስት የፈጠራ ጥያቄዎች ለሚመለከተው የመንግስት አካል ጥያቄ ቀርቦ ለአምስቱ እውቅና ማግኘት የቻለ ተቋም ሆኗል። አዲስ አበባ ዩኒቨርሲቲ በማህበረሰብ አገልግሎት ዘርፍ ከ67000 በላይ ለሚሆኑ ሰዎች ነፃ የህግ ድጋፍ አገልግሎት በጥቁር አንበሳ ስፔሻላይዝድ ሆስፒታል 879273 ዜጎች የህክምና የፈውስ እና የእንክብካቤ አገልግሎት አግኝተዋል። በጥቁር አንበሳ የማስተማሪያ ሆስፒታላችን የጽኑ ህሙማን ማከሚያ ክፍልን የማስተናገድ አቅም በዚህ ዓመት ብቻ በጥፍ ማሳደግ ችለናል። በተጨማሪም የድንገተኛ ህክምና መስጫ ባለ 8 ወለል ህንፃን በከፊል ወደ አገልግሎት በማስገባት ቁልፍ ስኬት ማረጋገጥ ችለናል። ክቡር ፕሬዝዳንት፣ ክቡራንና ክቡራት፣ ዩኒቨርሲቲያችን እንደ ሀገር ከተያዘው የዲጂታል ኢትዮጵያ 2025 ስትራቴጂ ጋር ራሱን አጣጥሞ ለመራመድ ለዩኒቨርሲቲው ማህበረሰብ የዲጂታል ሊትሬሲ ስልጠናዎችን የማስፋት የስማርት መማሪያ ክፍሎችን ወደ 54 የማሳደግ እዚህ የምንገኝበትን የዋናውን ግቢ ሙሉ ለሙሉ ስማርት ካምፓስ የማድረግ ስራ በጥቁር አንበሳ ስፔሻላይዝድ ሆስፒታል የኤሌክትሮኒክ ሄልዝ ሪከርድ ማኔጅመንት ሲስተምን ሽፋን 85% የማድረስ የሜዲካል ቦርድ ሰርቲፊኬት መስጠትን ሙሉ ለሙሉ ዲጂታል የማድረግ የምርምር ስራዎችንና የአካዳሚክ ፕሮግራሞችን ማስተዳደሪያ ስርዓት በራሳችን አበልጽገን ወደ ስራ አስገብተናል። ከሁሉ በላይ መንግስት ከጀመረውም ቀድሞ የሁለተኛ መንፈቅ ዓመት የአንደኛ ዓመት ተማሪዎችን 14 ፈተናዎች ሙሉ ለሙሉ በኦንላይን በመስጠት ወጪ ጊዜንና ጥራትን ለማሳደግ ስራ ሰርተናል። በሚቀጥለው ዓመት ወደ ስራ የሚገባ የቅድና የሪፖርትን ስራ ሙሉ ለሙሉ ዲጂታላይዝ የማድረግ ስራ አጠናቀናል። በዩኒቨርሲቲው ከዓመታት በፊት ተጀምሮ በግንባታ ላይ ከነበሩት ፕሮጀክቶች መካከል በዋናው ግቢ በ5 ኪሎ 4 ኪሎ የያሬድ ሙዚቃ ቤት፣ አቡነ ጴጥሮስ የጋዜጠኝነት ትምህርት ቤትና ሰፈረ ሰላም ካምፓስ ያሉትን በከፊልና በሙሉ በማጠናቀቅ